አሰላሙ አለይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱ ከልብ እናመሰግናለን። ሁላችሁም ሸር ላይክ እያደረጋችሁ አበረታቱን ማለት ነው። ፋፊ በርቺ ጠንክሪ ለምትሉ ደግሞ ከልብ አመሰግናለሁ። ኢንሻአላህ እናንተም በሀገራችሁ ያብቃችሁና ባላችሁ ተብቃቅታችሁ የምትኖሩ ያደርጋችሁ። ያው የሁሌም መልእክቴ ነው ይሄ ማለት ነው። እና ውዶችዬ ያው ብዙ ጊዜ የሆነ አይዲያ የሆነ ነገር የሆነ ቦታ ላይ ሄጄ እኔ ቪዲዮ አልሰራም የልጅ እናት ስለሆንኩኝ መንቀሳቀስም ብዙም ስለማይመቻቸው ማለት ነው። ነገር ግን ከእኔ ከኢትዮጵያ መጥቼ ከተሞክሮዬ ለእናንተ ይጠቅማል ያልኩትን ምክር ልምከራችሁ ማለት ነው። ምክንያቱም እዛ ያለው ስትሆኑና እዚህ ስትመጡ ሁሉም የሆነ ልዩነት አለው ማለት ነው። ምን ልላችሁ ነው ውዶች? አሁን እዛ ባላችሁበት ሰዓት ላይ ወይም እዚህ ስትመጡ እስከተወሰነ ቀን ድረስ ማለት አጃቢያችሁ ይበዛል፣ ተከታያችሁ ይበዛል፣ አብሽር ባያችሁ ይበዛል ማለት ነው። ከዛ ትንሽ ከቆያችሁ በኋላ ያ እናንተን ሲያጅባችሁ የነበረው መልሶ ጠላት ይሆናችኋል ማለት ነው። እና ይሄ ልልባችሁ የቻልኩት የአብዛኛዎቻችን ወይም ደግሞ መታችሁ ሄዳችሁ የተመለሳችሁ ታውቁታላችሁ። በነገራችን ላይ ያለሁት እናቴ ቤት ነው፣ እህቴ ጋር አባቴ ቤት ላይ ያለሁት ማለት ነው። እና እዛ እያላችሁም ደግሞ ከዛ ስትመጡ ደግሞ እስከ 10 ቀንም ሳምንትም ወርም ሊሆን ይችላል። ያው የሳንቲማችሁ እንትን ይወስነዋል። በርከት ያለ ሳንቲም ካላችሁ እስከ 2 ወርም ትነጀባላችሁ። ከዛ በኋላ ደግሞ የሆነ እጃችሁ ላይ ያለው ሳንቲም የሆነ እንዲህ ሲል ያ አንቱ ያለኝ ምንድነው አንተ ሊለኝ መሐመድ አወል እንደዛ የሚል እንትን አለው። ብቻ ግጥሙን ስላልያዝኩት ነውና እንደዛ የሚባል ነገር አለ። ስለዚህ አንዳንድ ጊዜ ሰውን በብር ልክ የሚለኩ ሰዎች ስላሉ ነው። ብር ሲኖራችሁ በጣም ያከብሯችኋል። በጣም ለእናንተ ትልቅ ቦታ አላችሁ። በቃ ለምን እዛ እንትን መልካችሁ ለምን እንትን አትመስሉም? ለምን ከዳይቶንም አይመለከቱም። ብር ካላችሁ በጣም ትልቅ ክብር አለ ሀገራችን ላይ አንድ የምነግራችሁ ነገር ማለት ነው። ስለዚህ እናንተ አብዛኛው በተለይ ሴት ልጅ ወንዶችም ይኖራሉ የዋሆች፣ አብዛኛው ግን ሴት ልጅ በእንደዚህ አይነት ነገር ትሸወዳለች። ያ ሰው ወዶኝ ነው ወይም ደግሞ ያቺ ሴት ለኔ ብላ ነው ለኔ ወዳኝ ነው እንል ይመስለናል ከጎናችን ሆነው ሲያነጅቡ ማለት ነው። ያ ግን የሚሆነው እስካላችሁ ድረስ ነው። ካላችሁ በኋላ ማነው ካለቀ በኋላ ያያዛችሁት ማንም ዙሮ አያችሁም ማለት ነውና ምን ልላችሁ ነው? ብዙ ጊዜ ወደ ሀገር ስትመጡ ብልጥ ሁኑ። እውነቴን ነው የምላችሁ። ለከሌ ለዘመዴ ለማንትስ እያላችሁ ልብስ ሰብስባችሁ አትምጡ። ይሄንን በነገራችን ላይ እንደዛ አይነት እንትኖች ብዙ ጊዜ ተናግሬያለሁ። ምክንያቱም ልብስ ይዛችሁ ብትመጡት ጋር እዚህ መሻአላ ደህና ነገር አለ። ሲቀጥል ለከሌ ለማንትስ እያላችሁ ከነዘር ማንዘራችሁ ጓታችሁ አትምጡ። እውነቴን ነው የምላችሁ። ብትሰጧቸው የሚያረባ ሀገር ወራጅ ነው የምትባሉት። ይሄንን ብዙ ጊዜ ደጋግሜ ምንም ነገር ይዛችሁ አትምጡ ብዬ ተናግሬያለሁ። ግን ምናልባት አብዛኛዎቹ ልጆች አሁንም ላይ እየጠለባችሁ ለከሌ ላክስቴ ልጅ ለማንትስ ለምናምን እያላችሁ እኔም የነበርኩበት እንትን ስለነበረ ነው። ነገር ግን እኔ እንደዚህ ለከሌ ብዬ በዲቦ ወይም ከዛ በሚመጣ ከሆነ እኔን የሚወዱኝና የሚጠሉኝ እነሱ ያውቃሉ ብዬ እኔ ምንም ነገር አላስኩም። በነገራችን ላይ ስመጣ ማለት ነው። ግን ያው ሆኖ አብዛኛዎቹ ምን አርገሽላቸው የተባልኩበትም እንትን አለ ቦታ ላይ ያለሁ ማለት ነው። ያ ሰው ግን እኔ ብሰጠውም ባልሰጠውም ለእኔ 5 አይጨምርም አይቀንስልኝም። ያንን ቢለኝም ለእኔ ምንም የሚቀንስልኝ የሚጨምርልኝ ነገር የለም ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ከዛ ስትመጡ ብልጥ መሆን አለባችሁ። ብር እያወጣችሁ አትበትኑ። ለማንኛውም ነገር እያወጣችሁ በማንኛውም ቦታ ላይ አታውጡ። እናንተን የሚፈልጓችሁ ወቅ ሲያደርጉ ወይም ደግሞ ስትወጡ ከእናንተ ጋር ለመሄድ ይፈልጋሉ። ያን የያዛችሁትን እንድታጠፉ እናንተ ማለት ነው። ከዛ ብራችሁ እንዲህ ሲል ሰውነታችሁ ደግሞ የኢትዮጵያን እንትን እየያዘ ሲመጣ ምናምን ያኔ እየሸሻችሁ ይመጣሉ ማለት ነው። እና አብዛኛው ሰው የሚሸወድ ስላለ ነው። ወይ ተመላሽ ትሆኑና 2 ወር 3 ወር ያንን ብር ተጫውታችሁበት በቃ ፏ ብላችሁ ትሄዳላችሁ። ዱንያ ነው እያላችሁ ማለት ነው። ለምን ዱንያ ነውና አረብ ሀገር እየተቀጠቀጣችሁ ተመልሳችሁ መሄድ አለባችሁ እንዴ? እውነቴን ነው የምላችሁ። እኔ አንድ ጊዜ ነው የመጣሁት። ያም የመጣሁበት ደግሞ እናቴ ታማ ነበረ። እናቴ ስትታመም እህቴ ዚነት ኦንላይን ሾፕ ያው ሳውዲ ነበረች። ከሳውዲ በሰዓቱ መምጣት ስላልቻለች እኔ ደግሞ መኖሪያ ፈቃድ ሰርቼ ስለነበር ዱባይ ስለነበርኩኝ መጣሁ እንጂ በአንድ አጠቃላይ የነበር መምጣት የፈለኩት የዛሬ 4 ዓመት ማለት ነው። ከዛ መጣሁኝና እዚህ 6 ወር ቆየሁኝ እናቴን አስታምሜ። ከዛ ተመልሼ ሄድኩኝ። ሄድኩ ደግሞ በአመቴ እህቴ ተመልሳ ከሳውዲ ወደ ኢትዮጵያ መጣች ማለት ነው። ምክንያቱም እናቴ ሰው ያስፈልጋት ነበረ በዛን ሰዓት ማለት ነው። እና አልሐምዱሊላህ ያኔ ጨርሶም ህመሙ ባይተዋት ለውጥ አላት። አልሐምዱሊላህ ያው ሀምዲ ነው የሚባለው የሰው ልጅ ጨርሰህ
አፍያ ስለሰጠን ሳይሆን ቢያንስ ከትላንትና ወይም ከባለፈው የተሻለ ነገር ስታው አልሐምዱሊላህ ነው የምትሉት ማለት ነው። እና በዛን ሰዓት ግን እኔ ወላሂ ነው የምላችሁ። በእርግጥ እኔ ማንም ምን ይሆን ከበር ራሱ ወጥቼ እንትን አልልም ወይ እናቴን ሐኪም ቤት ይዤ ሲሄድ ነው ወይም ደግሞ ሰው ራሱ እናንተ ውሏችሁንም ነው መስሎ የሚመጣው ማለት ነው። ከዛም እንደመምጣታቸው ውሏችሁን የሆነ ወጣ ወጣ ስትሉ ምናምን እናንተን አንጅቡ ይከተሏችኋል ማለት ነው። እኔ ግን በዛን ሰዓትም ያችን 6 ወር ስቀመጥም ከቤት እናቴን ከሐኪም ቤት ወደ ቤት በቃ እንደዚህ ነበረ ያሳለፍኩት ማለት ነው። ስለዚህ የአብዛኛው ሰው ህይወት ወይ 2 አመት 3 አመት ትሰሩና ትመጡና እዚህ ጋር ለረፍት ብላችሁ ትመጣላችሁ። ያችን የያዘቻትን ብዙ ብር አጥፍታችሁ ማንንም ስትጋብዙ ለማንም ይሄን አድርጉልኝ ሲሏችሁ ስታደርጉ ከዛ ስትመጡ ደግሞ ለከሌ ልብስ፣ ለከሌ ሞባይል፣ ለከሌ እንትን እያደረጋችሁ ይዛችሁ ትመጣላችሁ። እንደዛ እያደረጋችሁ ህይወታችሁን እውነቴን ነው የምላችሁ ብልጥ ሁኑ። በተለይ አሁን ላይ የምትሄዱ ልጆች በጣም ብልጥ መሆን አለባችሁ። ቢያንስ ቀደም ብለን ከሄድ ነው ከኛ በፊት ከሄዱት እዚህ መጥተው ህይወታቸውን እያየን ብዙ ነገር ልንማር ይገባናል ማለት ነው። አሁን ላይ የምትሄዱት እንደውም ትልቅ እድል አላችሁ። ከብዙ ነገር መስተካከል መታቀብ አለባችሁ ማለት ነው። ሀገር ስትመጡ ቆፍጠን ብላችሁ የራሳችሁን ቡክ የራሳችሁን አካውንት ብራችሁን አስቀምጣችሁ ማድረግ ለራሳችሁ ለቤተሰብ አታድርጉ አለንም ምርዱ ቤተሰቦቻችሁን ግን ከዛ በተረፈ ለራሳችሁ የሆነ ነገር አድርጋችሁ ማግባት አለባችሁ፣ መውለድ አለባችሁ። ሁሉም በጊዜው የሚሄደው ነገር ደስ ይላል ማለት ነውና ይሄንን ቪዲዮ ሁላችሁም አዳምጡት። እውነቴን ነው የምላችሁ ይጠቅማችኋል። አሁንም ለመምጣት ያሰባችሁ አትቁርጢ ነገር እየጓፋችሁ ለቤተሰብ እያላችሁ አትምጡ። እውነቴን ነው የምላችሁ። እኔ በእንደዚህ አይነት ዙሪያ ላይ ብዙ ጊዜ ቪዲዮ ሰርቻለሁ። ከአረብ ሀገር ምንድነው መምጣት ያለበት እንዴትስ ነው ምናምን በሚለው ነገር ማለት ነው። ስልክ ከያዛችሁ ለራሳችሁ ወይም ለሚያስፈልገው አካል ካላችሁ ወሳኝ ሰው ከሆነ ይዛችሁ ነው እሱን እናንተ ናችሁ የምታውቁት። ግን ከዛ ውጭ ከራሳችሁ አታስበልጡ። ራሳችሁን መጀመሪያ ሰው ራሱ ሳይሆን ለሰው እንትን ማለት የለበትም። ራሳችሁን እናንተ ሽጣችሁ ወይም ራሳችሁን በቃ ከራሳችሁ በላይ አድርጋችሁ ለሌላው ስትሆኑ እናንተ መሬት ስትወድቁ የሚያነሳችሁ ሰው አይኖርም ማለት ነው። ስለዚህ ጎበዝ መሆን አለባችሁ። በተለይ ለመምጣት ያሰባችሁ ልጆች ምንም አይነት ልብስ ነገር እየጓፋችሁ ከሽኤንም ከምናምን ምናምን አትጥረቡ። በነገራችን ላይ እኔ ከሽኤን ራሱ ስንገዛ ማለት ነው አንዲት ጓደኛ የነበረች እሷ ናት የምጠልበው። አንዴ ደግሞ መዳሚ ጠልባ ምንለች ያውም አንዳንድ ቀሚስ ነው። ከዛ ውጭ እኔ ከሽኤን እንደዚህ ጓፍፌ ከየትም ቦታ ሄጄ ብዙ እንደዚህ ጓፌ የመጣሁት ነገር የለኝም። ለራሴ የምፈልጋቸውን በቃ አለቀ ሻንጣዬን ነው ይዤ የመጣሁት ማለት ነው። ለከለ ስትሉ እርሜያችሁን እዛው ትፈጃላችሁ። ሁለተኛ ደግሞ እዚህ መጥቶ ሰይዛልን መጣች አይሏችሁም። ከትንሽ ጊዜ በኋላ ሌሎች ነገሮች ችግሮች ነው የሚፈጥሩባችሁ። ያ እንደዛ ያላችሁ ብትሰጡም ያውናችሁ ባትሰጡም ያውናችሁ። እኔ እውነቱን ነው የምነግራችሁ። ሀገራችን ላይ በተለይ በዘመድ እንትን ላይ ያውናችሁ ምንም እንትን እንዳትሉ ማለት ነው። አብዛኛዎቻችሁ ልጆች ለከሌ እያላችሁ ሰታችሁም ያውናችሁ እጃችሁ በምንድነው እጃችሁ ይነከሳል በምንም የሚባል ተረት አለ። ባትሰጡ ምን አድርጋችሁ ነው የምትባሉት። ስለዚህ ከሁሉ እርፍ ብላችሁ ለራሳችሁ መያዝ ያለባችሁ ነገር ለራሳችሁ ይዛችሁ ወደ ሀገራችሁ መምጣት የእህትነት ምክሬ ነው። እና ውዶችዬ ለዛሬ ይሄንን ካልኳችሁ ይበቃችኋል። ኢንሻአላህ ሰፋ ባለ ነገር የምትፈልጉት ለእናንተ ይዤላችሁ የምመጣውን ፋፊ እንደዚህ ሀሳብ ስጭን የምትሉትን ነገር ኮሜንት ላይ ለእናንተ በቃ ውስጣችሁ ላይ ያለውን ነገር ኮሜንት ላይ ጻፉልን። ኢንሻአላህ ለእናንተ ማብራሪያ ባለው ሰጣችኋለሁ ማለት ነው። እኔ ብዙ ጊዜ ወጣ ብዬ ፕራንክ እንደዚህ የተለያዩ ነገሮችን ለመስራት ብዙም እንትን አላገኝም ማለት ከልጅ ጋር ሰብሪናም ገና ራሷን ስላልቻለች ገና ትንሽ ያስቸግራልና ማያዝ አለባት ወይ አንድ ሰው ይዞ ምግብ ስትበላ በደንብ ምናምን ነው። አሁን ሰብሪና እዛ ላይ ስላልደረሰች ትንሽ ስላስቸገረኝ ነው። ኢንሻአላህ የተለያዩ ቪዲዮዎችን እየሰራሁ ለመልቀቅ ሞክራለሁ። ሁላችሁም ሼር ላይክ አድርጉት። ይሄን ምክር ደግሞ ከወደዳችሁ ኢንሻአላህ በሌላ ቪዲዮ ደግሞ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።